እስከ ዛሬ ችዬዋለሁ። በአንቺ ሲመጣ ግን ፈጽሞ አልታከሰውም። ቅዱሴ ሰላምዬን ሊቀማው የመጣው አቤል። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካቾቼ፣ ለቻናል አዲስ ሲሆናችሁ እንደተለመደው ላይክ እና ሰብስክራይብ እያደረጋችሁ ነባሮች ደግሞ ላይክ፣ ኮመንት፣ ሼር እያደረጋችሁ እንድታበረታችሁ ስል በትህትና እጋብዛችኋለሁ። ለምታደርጉልኝ ከልብ አመሰግናለሁ። እንግዲህ እንደምናውቀው የሰላምዬ ፍቅረኛ ቅዱሴ ከዚህ በፊት በተሰበረ ልቡ ሰብራው ስለሄደች እርግፍ አድርጎ ትቷት የራሱን ሕይወት ጀምሮት ነበር። ላትጠቅመው ድጋሜ በቅ ብላ አሁን ደግሞ እስከ ሕይወቱ ልታስጠፋው ተነስታለች። አልፎም ተርፎም ዛሬ አክስቶን አስገድላበት ነበረ። እንግዲህ እንደምናውቀው የቅዱሴ ፍቅረኛ የነበረችው ሰላምዬ ድሮ በነበራቸው ጓደኝነት ምንም ሳታማክረውና ሳትነግረው እዚህ ገባሁ እዚህ ወጣሁ ሳትለው ድንገት እልም ትልበታለች። እሱም እልም እንዳለችበት ምን በላት ምንስ ወይንስ ተኔ የተሻለ ወንድ አግኝታ ሄደች ወይ እያለ ሆዱን ሲበላው በሆዱ አርግዟት ለመርሳት ዳርዳር እያለ ባለበት ባልጠበቀውና ባላሰበው ሰዓት ብቅ አለችበት። እሱ በውስጡ ይወዳታል፣ ግን ባፉ ፈጽሞ ሁለተኛ ምርጫሽ ልሆን አልፈልግም፣ ዘወር በይልኝ ይላታል። በባሌም ብላ በቦሌም ለመጠጋት ሞከረችው። እሱም ስለሚወዳት ያንጥላቸውን በሆዱ ይዞ በአይኖችና በአፉ ግን እያሳበቀበት ነበር እንደሚወዳት። እሷም እንደዛ እያሉ በመሃል ያልጠበቁትና እያላሰቡት አደጋ ተፈጠረ። ቅዱሴም ተመታ፣ ወደ ውጭ ለሕክምና ሄደ። ሰላምዬ የቅዱሴ መመታት አላወቀችም፣ አልሰማችም። እንዲያውም ትናንት ጥሏት እንደጠፋ እሱ ተራውን ደግሞ ጥላው እንደጠፋችው ተራውን ደግሞ ጥሏት የጠፋ መሰላት። ተደብቆኝ ነው እንጂ ቅዱሴ እንዳረኩት ዛሬ ተራው ደርሶ እሱም እየጎዳኝ ነው በማለት ፈጽሞ ማመን አልቻለችም ነበር። በሩን ልክ እንደ ቤተ ክርስቲያን የቅዱሴ ግቢ ጧጧት መሳለም ሀብላ ጀመረችው። ይሁንና ቅዱሴ በታክሲም ሆነ በቤት ውስጥ ሲወጣም ሲሆነ ሲገባ አንድ ቀን ማየት አልቻለችም። ግራ የተጋባችውና መላው የጠፋት ሰላምዬ ግዴታ ቅዱሴ የትና ምን እንደሆነ ለማወቅ አንድ ነገር ወደ እሷ መጣላት። እሱም ከቅዱስዬ ጋር የሚኖረውን ናቲን መከተል ነበር የጀመረችው። የት እንደሚገባ የት እንደሚወጣ ናቲን መከተል ጀመረች። በመጨረሻም ናቲ ወደ ጽናት ቤት ገብቶ ሲገባ መጥቶ ወደ ጽናት ቤት ሲገባ ተከተላ መግባት ነበር። በዛ ሰዓት ነበረ እንግዲህ እዛ ልታውቅ የቻለችው። የመሰላት ቅዱሴ ጽናት ቤት የተደበቀ መስሏት ነበር። አውጡት ምን ብሎ ነው የተደበቀው ትላችኋለች። በዛም ተኒና ጋር ትጣላለች። ከመጨረሻም ቅዱሴ እኮ ተመቶ ለተሻለ ሕክምና ወደ ውጭ ሄዷን ስትባል ራሷን ፌንት ትነቅላለች። ምክንያቱም አልሰማችምና አላወቀችም ስለነበረ። በመጨረሻ እንግዲህ የቅዱሴን ቤት ስትመላለስ አልመጣም ወይ በማለት ጧት ማታ መሳለሙን አሁንም ስራዬ ብላ ነበር የተያዘችው። በዚህ መሃል ግን አንድ ቀውላላ የሆነ አቤል የሚባል ልጅ ያገኛታል። ሰላምታ የሚለዋወጣሉ። ይፈልጋታል፣ ይወዳታል፣ ያፈቅራታል። እሷ ግን አትወደውም። ምክንያቱም የእሷ የሆነው ቅዱሴ ነበርና። ሆኖም ግን አቤል አልፋታሽም አላት። ከዛም አልፎ ተርፎ እነ ቅዱሴ ቤት ስገባ በቅዱሴ በር ተዘግቶ ሲያየው በአጥር ላይ የዘለለ ቅዱሴ ቤት መግባትም ጀመረ። በዛም የተነሳ ከናቲም ጋር ተደባደበ። በመጨረሻም ቅዱሴ ሕክምናውን ጨርሶ ወደ ሀገር ገባ። ከዛ በኋላ ከቅዱሴም ጋር መደባደብ ድረስ ደረሱ። በመጨረሻም ቅዱሴ አባረረው፣ ተደባደቡ፣ ብዙ ነገር ተፈጠረ። ከዛ በመጨረሻም ሰላምዬም ሰማች፣ አወቀች። ሰላምዬንም የማስወገድ ግዴታ ስለነበረበት እየወደዳት ድጋሚ መተሽ ለጎጅ ነው ወይ እያለው ቅዱስ ሰላምዬንም አባረራት፣ አወቀ።
ይሁንና ሰላምዬን ካባረራት በኋላ ዛሬ በድጋሚ እያተረገመ አቤል ወደነ ቅዱስዬ ጋር ይመጣና የቅዱስዬን አክስት ይመታበታል። ከዚህ በኋላ እስከ ዛሬ እንኳን ታግሸው ነበረ፣ አሁን ግን በአንቺ ተመጣ አልታገስም በማለት እንግዲህ ዛሬ ይፈጠራል። በመጨረሻ ሽጉጥ ያነጻጽርና ቅዱስዬ አሁን ልበለው አሁን ተው ሲል እባክህ ቅዱሴ እጅ ላይ ሰበብ ይሆንብሃል እባክህ እያለች ቅዱሴ አክስት ትለምናለች። እናት የሚለምን ነበረ። የሆነው ሆኖ በመጨረሻ አቤል ሽጉጡን ይቀማዋል። ከዛ በኋላ በለኝ አይ አልፈራህም እየተባሉ ሲገባበዙ በመጨረሻው ሽጉጡ ይተኩሳል። ሽጉጡ ተተኩሶ ሲስት ግን ናቲን የመታው መስሎት ናቲ በድንጋጤ ይወርቃል። ከዛ በኋላ ነበረ አቤልም ደንግጦ ይሸሻል። ይሁንና ናቲ ተመቶ ሳይሆን በድንጋጤ ነበረ። ከዚህ በኋላ እንግዲህ ሰላምዬ አልሰሜን ግባ ማለት አሁን ነውና በመጨረሻ እነሱ እዛ በሽጉጥ ሲሳሳቱና ሲደባደቡ እሷ ግን አልፋ መታ ቤት ውስጥ ገብታ ያገኛታል። ምን ፈልገሽ ነው? አልሞት አልኩሽ ወይ? ድጋሜ ደግሞ የምመጪው? ቆይ ምን አድርገህ ነው? እውነቱን ትነግረኛለህ ትለዋለች። አይ ከዚህ በኋላ አይንሽን ማየት አልፈልግም፣ በቤቴ መውጣት አለብሽ ይላል ቅዱስዬ። ቅዱስዬ እንግዲህ ቢወዳትም ምንም ቢያፈቅራትም ፈጽሞ ሊግባቡ አልቻልም። እሷን ብኮን ወዳና አቤልን አፍቅረው ሳይሆን አቤል እያስገደዳት ያለ ነው። ሆኖም ግን ቅዱሴ ደግሞ የመሰለው የወደደችውና ያፈቀረችው ሁለቱንም ወዳያችው ይመስለዋል። ሆኖም ግን አሁን ሰላምዬን የሚረዳት ሰው ጠፍቶ እንጂ ይህን ቀውላላ ወዳው እንዳልሆነ ግልጽ ነው። ሆኖም ግን ያስፈራራታል። በጣም እያስፈራራትና ከአቅሟ በላይ ስለሆነባት ብቻ ነው። ሆኖም ግን ይህን ነገር ቅዱሴ ፈጽሞ ሊረዳት አልቻለም። ምክንያቱም አንዴ እምነቱን አጉድላበታለችና ዛሬም እንደዛው እምነቴን አንድ አጉደለሻል፣ ታማኝ አይደለሽም፣ ስለዚህ አላምንሽም በማለት ፊት ይነሳታል። አትዬ ይኸውልህ ቅዱሴ በእርግጥ ማስፈራራት ጥሩ ነው፣ ግን እንዳትሳሳት አደራህን ቅዱስዬ። ማስፈራራት ጥሩ ነው፣ መልካም ነው፣ ግን ይኸውልህ አደራ እንዳትሳሳት። ናቲ ተፈራ ዘወር በል ናቲ ተፈራ ዘወር በል። እንኳን እሱ እኔም የተደነቀነብኝ አልፈራውም። እንኳን እሱ እኔም የተደቀነብኝ ጉስጉጥ አልፈራውም ይለዋል። ዝም በል አንተ እባክህ። አልፈራህም ናቲ? እንግዲህ አልፈራህም? እንደዛ ባይነቅንደ በምላሴ ካልኮረኮንኳችሁ የምትል ልጅ እንደዚህ አንድ እንጀራ ጭብጦ አርግ ሆነ አልፈራሁም ትላለህ እንዴ? ተሸማቀሃል እኮ አሁን እኮ ተሸማቀሃል ይላል ናቲ። ቅዱሴ ትሰማኛለህ? እስከ ዛሬ ለሰው ስል ሁሉንም ነገር ትቻለሁ። አሁን ግን አንተም እሷም ብኮኑ ገደል መግባት ትችላላችሁ። ፈረደባች። አንተም ብኮን እሷም ብኮን ገደል መግባት ትችላል። አካባቢ ግን ዝር ማለት የለባችሁም። እኔ አካባቢ ዝር እንዳትሉ ይላል ቅዱሴ። አዎ አስረግጠህ ንገረው ናትዬ፣ አስረግጠህ ንገረው ይላል የቅዱሴ እህት አክስት ደግሞ። እስኪ አንተ ደግሞ ዝም ብላ አታሽቀብጥ። አንተ ደግሞ እስቲ ዝም ብል ተስር ሆነ አትኮትኩት፣ አታያይዝ። እስቲ አንተ ደግሞ ጋዛ አትሁን ትለዋለች። ናቲ ትዙን ወደ ቤት ይዛክድ ሲል እንግዲህ በዚህ ቅስፈት ወደ ትዙ ናትዬ ይቅርታ ቅዱስዬ ወደ ናቲ ዞር ሲል ሽጉጡን ይቀመዋል። እዚህ ጋር ጫወታው ተጀመረ። ሽጉጡ ተቀማ። ይህን ጥጤን ማሸነፍ እችል መስሎህ ነበር አይደል? እችል ነበር መስሎህ ነበር ይለዋል። እኔ ቅዱሴ በፍጹም አልፈራም አንተን። እኔ ቅዱሴ በፍጹም አልፈራም። እንግዲህ የትንሿዬ ቦርሳ ውስጥ የትንሿዬ ጓደኛ የጽናትን ቀለበት ሰርቃ ታረግባታለች። በጣም ክፉና ጨካኟ ማለት ነው። ከዛ በኋላ ይህም ማድረጓ ብቻ ሳይሆን ፈትሹን እንፈተሽ አለች። ስኬት ፈትሹኝ አለች። ምክንያቱም እሷ በሰው ፊት የማዋረድና ማዋረድ ስለምትፈልግ ስለምትቀናባት። ሆኖም ግን የትንሿ የፍቅረኛ ያፈቀራት ቢሆንም ግን ተረድቷታል። ምክንያቱም ከዚህ በፊት ስለሚያውቃት ማለት ነው። የትንሿዬ ጓደኛዋ ሌላኛዋ ጓደኛ ግን
መልካምና የዋህ ደግዬ ታማኝ ነች። ይችኛዋ ግን በጣም ስለምትቀና እሷን የማዋረድና እሷ ትትዋረድና እሷ ዝቅ ትትል ማየት ስለምትፈልግ ዛሬ እንግዲህ ይህን ነገር አድርገዋለች። ያ ቦርሳ ሲፈተሽ እዛ ቦርሳ ውስጥ ያንን ቀለበት ያገኘችው ጽናት፣ ያንን ጽናት ደግሞ ሌላው ደግሞ ጽናት በጣም አንድ የምታስጠላ ነገር ነው። በቃ በጥፊ ነው የምመታት ማለት ነው የመታችኋት። አንድ ሰው ሊታመን ይገባል። አንድ ሰው ከምንም በላይ ያደረገ ሰውና ያላደረገ ሰው ባይኑ ራሱ ያስታውቃል። ለመረዳትና ሰውን ተመምታት በቃ ትክክል ውሸታም ነሽ ከማለት ልትረዳት ይገባል። እንዴት እዚህ ቤት ውስጥ አብረው እየኖሩ ነው? ስንት ቀናቸው ነው? ስለዚህ እንዴት እንደዚህ ታደርጋለች ብላ ማለት ማሰብ የሚባል ነገር ነበረባት። ሆኖም ግን ጽናት ውሸታም ነሽ፣ አትዋሺ፣ ውሸታም ነሽ፣ በቃ ውሸታም ነሽ ስታት አረ እመኝኝ ብላ ስትላት እንግዲህ ለማዳመጥም ጊዜ አልሰጠቻትም። ከማዳመጧ ይልቅ በጥፌ ማለቷ ነው ለእሷ የቀለላት። በነገራችን ላይ አንድን ሰው በመምታት ሰው ማሳመን አንችልም። የፈለገው ነገር ብንደበድበው የፈለገው ታላደረገው ልናሳምነው አይችልም። እንደውም የእውነትም ሆነ ሐሰት ማሳመንም ሆነ እውነቱን መረዳት የምንችለው በንግግርና ተንግግሮች ውስጥ በመስማት ነው። እያንዳንዱ ነገር ትክክል ያላረገና የሆነ ሰው ስህተት ሊናገር ይችላል፣ ያደረገው ሰው ማለት ነው። ሰው መምታትና ግዴታ እመኝ ነው። አሁን ዛሬ ጽናት በጥፊ አለቻት። ከዛ ማን ወሰደው? አንቺ ነሽ አለቻት። እዛ ቤት ውስጥ እንግዲህ ብዙ ሰው ተሰብስቧል። ሲቀጥል ደግሞ የጓደኛዋ አይን ያሳብቃል፣ ወረዲ አይኗ ያሳብቃል። የዛችኛዋ ጓደኛቸውና የዚች የተረገመች ልጅ ጓደኛ በደንብ ያስታውቃል። በቃ የሆነ የቅናት መንፈስ ያለባት በደንብ እያንጸባረቀባት ነው። ሆኖም ግን ትንሿ የፍቅረኛ በጣም ነው የወደድኩት። በቃ ግቷታል፣ ደህና አድርጎ ማለት ነው። ምክንያቱም እሱ ተረድቶታል። ግን ትንሿዬ በጣም የዋህና ደግስ ልጅ ስለተሆነች ታንዴም ሁለቴም እየተጫወተችባት አታ ይሄ ፍቅረኛዋ እንኳን ሲነግራት ጭራሽም ጓደኛዬን ብላ ደግሞ ጓደኛዬን ትለዋል። ግን የትንሿ የፍቅረኛ ብድግ ብሎ ወደ ግችን ይሄድና አንቺ እንዳላረግሽው አውቃለሁ፣ ስለዚህ ምንም አትጨነቂ ይላታል። ቆይ አሁን እንዴት ብዬ ነው አይኗን የማየው? እንዴትስ አድርጌ ነው የማስረዳት? ደሞም ልክ ነች። እኔ በሷ ቦታ ብሆን ያስብላል። ግን ደግሞ እኮ እኔ አልሰረኩም። እኔ ምንም የማውቀው ነገር የለኝም። ደሞስ አሁን ከዚህ ውጭ ቢሉኝ ምንድን ነው የማደርገው? አለች። እንግዲህ በነገራችን ላይ ከአጉል ጓደኛ ብቸኝነት መልካም ነው። ምክንያቱም አንዳንድ ጓደኞች ለእኛ መልካም ሳይሆን ለእኛ ውድቀታችንን የሚያፋጥኑልን ጓደኞች አሉ። ይሄ ዛሬ በትንሿ ላይ የሆነ ነገር ትክክልና ሪሊ እውነተኛ ታሪክ ነው ማለት ነው። ስለዚህ አሁን ከዚህ ምን እንማራለን? ጓደኛ መልካምም አለ ደግም አለ። እንደው ቢቻል ታይቀርቡም ሳይርቁም መካከለኛ ሆኖ መኖር የተሻለ ነገር ነው። ምክንያቱም በተለይ በአሁኑ ጊዜ ጓደኛ ለጓደኛው አይተኛም። በቃ ፍቅሩም ሆነ ሁሉም ነገር አሁን ላይ ተሟጡ ምንም ነገር የለም። ሰው ብቸኝነት ባይጠቅመን አይጎዳንም፣ አያሳስተንም። አሁን ይቺ ልጅ እዚህ ቤት ውስጥ ገብታ ወደ መኝታ ክፍሏ ሲቀጥል ደግሞ ወደ መኝታ ክፍል ገብታ ወደ ክፍል ገብታ ስጠባባቸው ለምን ጠፋች እያለ ነበር። እንደዚሁም ደግሞ ትንሿዬ ነቃ ብላ እሷ እኮ ነበረች ወደዛ ክፍል የሄደችው ወይ ምናልባት ብላ ልትነቃም አልቻለች። እንግዲህ ትንሿዬም ድንዝዝ ብላለች፣ ደንግጣለች። ምክንያቱም ይሄ ያገኘችው እድል የትም እንደማታገኘው አውቃለች። ሆኖም ግን ጽናትን ብኮን 10 ይሄንኑ መልሳ ቀልሳ እያለች እኛ እኮ ላንቺ እንደ ልጃችን ያየንሽ፣ ምን አጎደልንብሽ? ምሰርቂን ለምንድን ነው እንደዚህ የምታደርጊን? ትላታለች። በቃ ስትላት እኔ እኮ ምንም አላደረኩ። በቃ ያኔ አንድን ነገር መልካም ነገር አድርገን በዛ ነገር ድጋሚ ያንን ሰው ልንጸጽተው አይገባም። መናገር የለብንም። አንድን ነገር ስናደርግ ከፈጣሪ ብቻ እንጂ ከሰው አደረግንልህ እንደውም የጨዋ ልጅ ያደረገውን ነገር አይናገርም ይላሉ አባቶቻችን እናቶቻችን። ጨዋ ሰው ያረገውን ነገር እንኳን አይደለም ሪሌ ለዛ ለሰውየው እንዲህ አድርጌልሃለሁ ሊል
ለሌላ ሰው እንኳን እኔ እኮ ለሱ እንዳርገለታለሁ አይልም። ምክንያቱም በእምነትም ብንሄድ ግራ እጅህ የሚያደርገውን እንኳን ቀኝ እጅህ ያየው ነው የሚለው። ያደረግነውን ነገር መልሰን ካወራ ነው አደረግነው አይደለም የሚባለው በቃ። ስለዚህ አንድን ነገር ለሰው እንጠቅማለን፣ ለሰው ጥሩ ነገር እናደርጋለን ብለን ስናደርግ ለዛ ለሰው ሁል ጊዜም ልንነግሩ አይደለም። እኔ እኮ እንደዛ አድርግልሃለሁ እንደዚህ ልንለው አይገባም ነው የምለው እንደኔ። እናንተስ ምን ትላላችሁ? ምናፍ አለ ብዬ ነው ለጽናትስ ማስረዳት ትላለች ትንሿዬ። ግን አንቺ ቀለበቱ ቦርሳሽ ውስጥ እንደገባ አታቂም አይደል ይላታል። ሲላት እንዴ እኔ በምን አውቄ የሞ አንተ እኮ ቅድም አምንሻለሁ ብለኛል። ለምንድን ነው ሀዲያ የምትጠይቀኝ? አምንሻለሁ ብለኛል አልነበረም እንዴ? አሁን እኮ አምንሻለሁ ብለኛል። ካመንከ ሀዲያ ለምን ትጠይቀኛለህ? ትለዋለች። እኮ አምንሻለሁ ብለኛል እና ለምን ጠየቀኝ? ተጠራጠርከኝ? ትለዋለች ትንሿዬ። አይ አረ በፍጹም እኔ አንቺን እንኳን ተጠራጥሬሽ አይደለም፣ አንቺን ተጠራጥሬሽ አይደለም። ምን ማለት ነው? እንዴት ወደ ቦርሳሽ ገባ ብለህ የምትጠይቀኝ ሀዳ ምን ማለት? እሷ እኮ ቀለበቱን አወለኩት የምትለው ሻውር ስገባ ነው። በዛን ሰዓት ደግሞ እኔ ሳሎን ቁጭ ብዬ እያጸናሁ ነበር አለች። በዛን ሰዓት ቁጭ ብዬ ሳሎን እያጠናሁ ነበር እና ቆይ እንዴት ነው ይሄ ነገር የሆነው ይላል የትንሿዬ ፍቅረኛ። እንደዚህ አላቅም እንዴትና በምን እንደሆነ እማቀው ነገር የለም። እኔ ግን በጽናት ፊት እምነቴን ማጣት አልፈልግም። እኔ ታማኝነቴን ማጣት አልፈልግም። እኔ አላደረኩትም። ለነገሩ ተይው ይላታል። በቃ ለነገሩ ተይው። ይሄንን ማን እንደሚያደርግና ማን እንደሚሰራው ግልጽ ነው። በቃ ግልጽ ነው። ማን ነው ብላ ስትጠይቀው ቆይ መጣው ብሎ ትቷት መሄድ ነው የመረጠው። ምክንያቱም ቢነግራት ጓደኛ ልትለው ነው። እሷ የዋህና ደግዬ ታማኝ ነች፣ ግን ጓደኛዋ ደግሞ ምስጥ ነች። እየቆፈረች እሷን ወደ ውስጥ ለማስገባት በቃ በጣም የምታሳዝን። እንግዲህ አሁንም የትንሿ ጓደኞች ከቤት ይወጣሉ። ይችኛዋ ጓደኛዋ እኔ እኮ አንደው ቅድሙንም ወደ ቤት አንሄድ ብዬሽ ነበር ትላታለች። እንደውም ጉድና ማንነቷን አወቅን። አንቺ አሁንም እሷ እንዳደረገችው ነው እንደምታውቂው እና ሀዳ ቀለበቱ በእግሩ ሄዶ አልገባ ትላለች። ሀዳ ማን ነው? እኔ ነኝ። አንቺ ነሽ? አረ ግን እኮ እንደዚህ ያለ ማንነት ያላት ልጅ አትመስልም። አይደለችም እባክሽ። እንደውም እኔ ውስጤ ባይነግረኝና ባልጠረጥርና ቦርሳው ይፈተሽ ባልኖሮ እኛን ነበር የሚጠረጥሩን። እንዴ እኔና አንቺን ምን ደግሞ እዚህ ውስጥ ምን አስገባን? ምን እኛን ምን ያጠራጥራቸዋል? ትላለች የዋሃ። እንዴ እኛማ ባዳንን፣ እኛማ ባዳማ። ልክ ነሽ፣ ግን ደግሞ ኢዛና ምን ከሆኑ ነው አለች። እንግዲህ ኢዛና ስለላሳደግ አድርጓታል። እውነት ምን ሆነ ነው ደግሞ አንቺን ማወጣጣሽ ትላታለች። ስለቀምቀም ኧረ እንደዛ አይደለም ግን ስለ አንቺ ነገረኝ አለቻት። ይህን ስትላት ቆለዋ ተገፈፈ። ምን ብሎ አንቺን እኔን ከሷ እራቁ፣ እሷ እማትሆን ጓደኛ ነው ያለቻችሁ፣ እራቁ እኮ ብሎ አለኝ ትላታለች። ይሄ ከካም ቆይ እሱ ማነኝ ብሎ ነው እንደዚህ የሚለኝ? ዛና ጎበዝና ደርሶባታል። በቃ ይሄንን እንደውም እውነቱን ለኪራ መናገር ነበረበት። ልጅቷ ነፃ እንድወጣ ከፈለገ አሁን ኢዛና ነው። በአንድም በሌላም የትንሿ የነፃ መውጣት በነኪራ ዘንድ ታማኝነቷ ግልጽ እንዲሆንላት መታወቅ እንዲኖርበት ኢዛና ግልጹን ለነጽናት መናገር አለ። ምንድን ነው የሚፈልገው ትላለች። እንግዲህ ፈንስ ያለበት ዝላይ አይችልም እና ሲጠይቀኝ እኮ ኦምቤ ስላልኩት ነው ተናንተ ሊያርቀኝ የፈለገው አላለች። እንዴ ምንድን ነው የሚጠይቀሽ? እንዴ መቼም ትምህርት አይደለም የፍቅር ጥያቄ ነው አላለችም። እንግዲህ መቅደስ አንቺ ትራታለይ ከዚህ በኋላ አፍሽ ዝጊ፣ ሁለተኛ እንዲያስዘት ተናገር ይታ እንዳነቀሽ እኮ ኒና ነግራኛለች። አንቆሽ ነበር አንቆ ሊገልሽ ነበር ስትላት የዚህ ሰዓት እንግዲህ አብሽ ዝጊ ብላ በጥፊ ብላ ትሄዳለች። አንቺ መቅደስ ጠብቂኝ እጂ አንቺ መቅደስ ትላታለች። መቅደስ በጣም ክፉና ጨካኝ አረመኔ ነች። ከእንደዚች ያለች ጓደኛ
በነገራችን ላይ ጓደኛ ዛሬ ላይ በተለይ ያለ ጓደኛ ክፉ ነው። የመቅደስ ደግሞ ለየት ያለ ነው። በነገራችን ላይ ይሄ ነገር ያለ ሪል የሆነ ህይወት ነው። እንደ ጓደኛችን በለጠታለችን በቃ ለምንድን ነው ተተፈቀረች? በተለይ ደግሞ የፍቅር ወንድ ታፈቀራች ይላሉ። ግን እኔ እንደዛ ብዬ አላውቅም። እግዚአብሔር ይመስገን። እውነቴን ነው የምላችሁ። መቅናት ምንም ፋይዳ የለውም። እግዚአብሔር ሲያስወድድና እግዚአብሔር መሀባውን ሲነሰንስብን የኛ በሰው ብንቀና ራሳችን እንጎዳለን እንጂ ምንም ጠብ የሚልልን ነገር እንግዲህ ምሩን ለመጉዳት ታጥቃ የተነሳችው ሀዊ ምሩ ልትበቀላት የነበረችው ሀዊ ከሁሉም ሶሲ ተረድታትና የተመለከተችው ሶሲ ምሩን ለማዳን በየሞከረ ባለችበት ባልጠበቀችውና ባላሰበችው ምሩዬን በቃ እኔ ሁሉንም ነገር ናሆሜ እነግረዋለሁ እያለች ከኋላዋ እንግድን ሀዊ እየጠገበ ቆመጥ ይዛ መታ ልመታ ስትል ምሩ ግን አፏ መናገር ስለማይችል እየጠቀሰች በአይኗ ብጠቅሳትም ፈጽሞ ሶሲ ዞር ልትል አልቻለችም። አልገባት። ምንድነው? ልታቅፊ ፈልገሽ ነው ወይ? ልታቅፊ ነው ወይ? ምሆንሽ ነው እያለች ስትላት ልትመታች ነው ለማለት አፎቿ መታዘዝ አልቻሉም ነበረ። በዚህ ሰዓት እንግዲህ ሀዊ ሶሲን አንዴ ስትላት ድፍት ትላለች። በዚህ ሰዓት ምሩዬ ትደነግጣለች። ልታግዝ ብሞክርም አንቺ ዝም በይ፣ የሁሉ ነገር የሆነው በአንቺ ነገር ነው። ስለዚህ በእኔ ላይ ሴራ የሚሰራውን እያንዳንዱ ገና እበቀላችኋለሁ፣ አርፈሽ ተቀመጭ ትላታለች። በመጨረሻም ሶሲየን ሀዊ አስራ ታፋጥጣታለች። ፈጽሞ ግን ሶሲየም የምትበገር አልነበረችም። ላይክ፣ ሰብስክራይብ፣ ሼር አድርጎ አመሰግናለሁ።